ቤተሰብ እናንተ በኑሃሚን ቦታ ብትሆኑ ምን ታደርጋላችሁ? እናትና ልጅ እንደዚህ እንደ መርዝ እንደ እባብ እየጠቀጠቁ ትቀመጣላችሁ ከዛ ቤት? ለምን ያቶ ለይኩን ቃሉ ስብርብር ብሎ ገደል አይገባም? እኔ በበኩሌ ብሞት አንድም ቀን እዛ ቤት አላድርም። እናትና ልጅ አንድ አይነት ሀሳብ፣ አንድ አይነት አነጋገር፣ አንድ አይነት ድርጊት። በስመ አብ በጣም ነው የሚገርመው። እንግዲህ አቶ ለይኩን ለስብሰባ ወደ አዳማ ተጠርቶ ሄዷል። አቶ ተሰማም ያው ሆስፒታል ነው ሁላችንም እንደምናውቀው። ይሄ ናሆም ተብዬው ግለሰብም ከኑሃሚ ጋር ያን ያክል አይደለም። ነገር ግን እነሱ ሲያሰቃዩት ባየ ቁጥር እነሱ ላይ ይጮህባቸዋል። ቢሆንም ግን እነሱ ላይ ቢጮህባቸውም እነሱ ጭራሹንም ዘወር ብለው አያዩትም። እንደውም ሳስበው እውነት ለመናገር ናሆምን የወለደችው ሁሉ አይመስለኝም። ምናልባት ናሆም እናቱ ላትሆን ትችላለች። እንደዚህ እንዳያያዟ ስታዩት ጭራሽ ናሆምን የወለደችው ነገር አትመስልም። ምክንያቱም ለሴቷ ልጅ ብቻ ነው የምታዳለው። እንግዲህ በየትኛውም ዓለም ካያችሁ እናት በብዛት ለወንድ ልጇ ነው መከታ የምትሆነው የምትሸፍነውም። ለምሳሌ አሁን ወንድ ልጅ ሁልጊዜ ከአባቱ ጋር ሊጣላ ይችላል። እኛ ሴቶች ደግሞ ከእናቶቻችን ጋር ነው ብዙ እንትን የማንለው እንጂ ከአባታችን ጋር በሚገባ ነው የምንቀራረበው። ከምንም በላይ ከእናት ያኔ ማንኛውም ሰው እናቱን ይጠላል ማለት አይደለም። ግን ሁልጊዜ በብዛት ካያችሁ ሴት ልጅ ከአባቷ ጋር በጣም የበለጠ ቀረቤታ አላት። ወንድ ልጅ ደግሞ በእናቱ በጭራሽ የማይደራደር ነው። እናትም እንደዛው ናት። ነገር ግን ከዚህ ቤተሰብ ላይ የሚያሳየው እንግዲህ ወይዘሮ ዝናሽ ለናሆም ምንም አይነት የመቆርቆር ወይም ደግሞ ልጇ እንደሆነ የሚያሳይ ምንም አይነት ስሜት የላትም። ነገር ግን ለሴት ልጇ ምን ያክል እንደምትንገበገብላትና ምን ያክል እንደምትወዳት ያሳያል። የሚያሳዝነው ነገር ሁለቱም እናትና ልጅ አንድ አይነት ድርጊት፣ አንድ አይነት አስተሳሰብ፣ አንድ አይነት ሁለታቸውም አንድ አይነት ናቸው እና በጣም ነው የሚያስጠላው። በነገራችን ልብስ ከእንደዚህ አይነት ሰዎች ፈጣሪ ይጠብቀን። ነገር ብቻ ቤተሰብ ግን እኔ አንድ ያልገባኝ ነገር አለ። የኢትዮጵያ ድራማ በቃ እንደዚህ ብቻ ነው። ነገር ተንኮል፣ መገዳደል፣ በቃ መዘራረፍ፣ መጨካከን። ለምንድን ነው ደህና ትንሽ ፈታ የሚያደርገን ነገር እንኳን የማያቀርቡልን? እውነት እኔ ይገርመኛል። በየድራማው ሁሉ ካያችሁት ተንኮል፣ ከኋላ እንደዚህ መሆን፣ በቃ መበቀል ምናምን የተሞላበት ብቻ ነው። ስማም በጣም የሚገርመው ግን እኔ ብቻ ነኝ ይሄን ነገር የታዘብኩት ወይስ እናንተም ናችሁ? ገርሞኝ ነው ቤተሰብ፣ ጌታ ምስክሬ። ለማንኛውም ሰላም ሳልላችሁ ወሬ አበዛሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን እንግዲህ ላይክ እና ሰብስክራይብ በማድረግ አዲስ ከሆናችሁ ቤተሰብ እንድትሆኑ እላለሁ። ነባር ቤተሰቦች እንግዲህ ቪዲዮውን ከደረሳችሁ ላይክ ሳታደርጉ እንዳታልፉ። እስከ ቪዲዮ ፍጻሜ ድረስም አብራችሁን ቆዩ። ስለ ድራማው ሀሳብ አስተያየትም ካላችሁ እንድታካፍሉ እላለሁ። እኔ በበኩሌ የኑሃሚን የሆነ ፈዛዛነት እዚህ ላይ በጣም ነው የጠላሁት። እውነት ለመናገር በየሄደችበት በየድራማው ሁሉ መደብደብ፣ መመታት፣ መሰደብ ምናምን እና ደግሞ ለአባቷ ማች ሆና ምናምን ነው የምትሰራው። እንግዲህ በኖላዊ ድራማ ላይም ለአቶ ኖላዊ እንዴት እንደምትሆን ምናምን እንደምታውቁት ነው። አሁንም እዚህ መጥታ በአባቷ ምክንያት ነው ይሄ ሁሉ መከራና ሲቃይ የሚደርስባት እና በተለይ አሁን ግን ከዚህ ከኑሃሚን ድራማ ላይ ደግሞ በጣም ከሚገባው በላይ የሚያስጠላው እናትና ልጅ አንድ አይነት አስተሳሰብ፣ አንድ አይነት እቅድ፣ አንድ አይነት አመለካከት ያላቸው ናቸው የገጠሟት። እንግዲህ አቶ ለይኩን እኔ ሳስበው የዚህ ድራማ መጨረሻ ምን እንደሚሆን ታውቃላችሁ? አቶ ለይኩን ኑሃሚንን ያገባታል ታያላችሁ። ምክንያቱም ናሆም የሚወደው አምራንን ነው። አምራንን ይወዳታል፣ ያፈቅራታል። በጣም ከሚገባው በላይ ነው የሚወዳት የሚያፈቅራት። ነገር ግን እውነታዋን ካወቀ ይርቃታል የሚለው ሌላ ጉዳይ ሆኖ፣ ነገር ግን አሁን በሰዓቱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷም ቶሎ ብላ እሱም ማግባት ትፈልጋለች፣ የዚህ የኤርሚያስ እውነታ ሳይታወቅባት። ስለዚህ አንድ ጊዜ ባል አድርገው ከተቀመጠች በኋላ ደግሞ ጥፍር አድርጋ ትይዘዋለች እንዳይወጣ ወይም እንዳይንቀሳቀስ። ስለዚህ ይወዳታል፣ ያፈቅራታል። ምንም አማራጭ ሊኖረው አይችልም። ደግሞ እሷም አሁን እየተቀየረች ነው፣ ሌላ ሆና መታለች። ያቺ የምትጠጣው፣ የምታጨሰው፣ የምቅመው ወይም ደግሞ ዱርዬ የምትመስለው ተቀይራ ውልቅ አድርጋ ትታ ሌላ እንግዲህ አምራን ሆና መታለች። እሱም በጣም ደስ ብሎታል። ነገር ግን ይሄ ለውጥሽ ከውስጥሽ መሆን አለበት ብሏታል። መቼስ
ኑሐሚንን እየተቀናቀንሽ መሆን የለበትም። ለውጥሽ ከውስጥ መሆን አለባት። አንቺ ደግሞ ተለውጠሽ እኔንም መለወጥ አለብሽ። አንቺ ተለውጠሽ እኔን ካልለውጥሽ ምንም ፋይዳ የለውም እያላትም ነበር። ነገር ግን ውድና የተከበራችሁ ቤተሰቦች ደግሞ በአንድ ወገን በኩል ስታዩት ለኑሐሚን እያዘነላት እየራራላት እና የሆነ እቅፍ አድርጎ አይዞሽ ብሎ ማባበል ሁሉ እስከሚፈልግ ድረስ ነው እንግዲህ ያሉ ስሜት ለሷ። እንግዲህ ለአምራን ራሱ እየሄደ ምንድነው ሲላት የነበረው እሷ የምትሰራው ምግብ በጣም ይጣፍጣል እና እሷ ትሰራልናለች ቤት ሄጄ ማለት ይዤሽ ሄጄ እጋብዝሻለሁ፣ ነገር ግን በጣም የምትሰራው ምግብ ስለሚጣፍጥ እሷን ስሪልኝ ብያታለሁ ሲላት አምራን በጣም ነበር የምትናደደው። እንደውም ጭራሽ የእሷን ስም እንድታነሳብኝ አልፈልግም። በቃ ባወራ ቁጥር የእሷን ስም ነው የምትጠራብኝ። ይቺ እርኩስ፣ ይቺ ጥፍጥፍ እያለ ስትሳደብ፣ አይ እንደዛ እንኳን አትያትም፣ ምክንያቱም እሷ በጣም ቆንጆ ናት፣ ብታይ ገና እንዳየኋት ልቤ ወክክ ነበር ያላት ብሎ እንግዲህ አምራንንም አስደንግጧታለን። ነገር ግን የእውነት ወዷታል። እውነት ለመናገር እንዳያት የሆነ ነገሯ ስቦታል ከሚገባው በላይ። እንደውም ካስታወሳችሁ ሰክሮ መጥቶ እያለ እንኳን ወደ አልጋው አስገብታ አስተኝታው ከወጣች በኋላ ምንድን ያለው በጨለማ እንኳን እንዴት አባቷ ነው የምታምረው እያለ ነበር። እና የሆነ ነገሩ አስቦታል። በዛ ላይ ባለሙያ ናት፣ ቆንጂዬ ናት፣ ትዕግስተኛ ናት። ሰው ወዷታል ማለት ነው። እና ደግሞ ለእሷም ትልቅ ችግር የሆነበት እናቱን እንዴት አባቱ ብሎ ነው የሚያሳምናት። አምራን እንግዲህ ምንም አይነት ቤተሰብ የላትም፣ ሀብት የሚባል ነገርም የላትም። ግን እሱ ያለችው አሁን አንድ የታዋቂ ፋሚሊ ቤተሰብ ነኝ ብላ ነው የምትመጣው። ሲቀጥል ደግሞ ቤተሰቦቿ ባለ ሀብት እንደሆኑ ምናምን እንደዚህ ብላ ነው እንግዲህ በውሸት ነው የምትተዋወቀው ማለት ነው። ስለዚህ እንደዛ በውሸት የምትተዋወቅ ከሆነ ደግሞ ሴትዮዋ ማለት እቺ ወይዘሮ ዝናሽ ተብዬዋ ሀብት ንብረት የማንዘር ናት ምንድናት ብላ መጠየቋ የማይቀር ነው። ይሄን ነገር ደግሞ በቀላሉ የምትፋታት አይደለችም። የቀኝ አዝማች ልጅ ነኝ ወይም የግራ አዝማች ልጅ ነኝ ብትልም ሄዳ ቤተሰቦቿን የት ናቸው ወዴት ናቸው ብላ መጠየቁ አይቀርም። ነገር ግን አምራን ምንም አይነት ቤተሰብ የላትም። ስለዚህ ምናልባት ቤተሰቦቿ በነገራችን ላይ ወንድ ልጅ ከወደደ ወደደ ነው። ቤተሰቦቹ አሉ አላሉ ጣጣ አይሰጠውም። ትልቁ ችግር እሱ ደህና ስራ አይሰራም። ምንም ነገር ስራ የሚባል ነገር የለውም። እሷም ምንም አይነት ገቢ የላትም። ስለዚህ ሁለታቸው እንዴት ብለው አንድ ላይ ይኖራሉ? ሲቀጥል አቶ ለይኩን ኑሐሚንን ካላገባ ምንም አይነት ከውርሱ እንደማይሰጠው እና ከድርጅቱ ራሱ ሰራተኛ ሆኖ እንደማይቀጥል ነው እንግዲህ ሲለው የነበረው። ስለዚህ ናሆምና አምራን ይጋባሉ የሚለው ከ100% እንደው 80% እንኳን የለውም። ምክንያቱም ብዙ ችግር አለበት። ሁለቱ ይዋደዳሉ፣ አዎ። ነገር ግን ከዛ በላይ ከነሱ ፍቅር በላይ ደግሞ በጣም ትልቅ ችግር አለ። ሲቀጥል አሁን ናሆም አምራንን እየወደዳት ነው ማለት ኑሐሚንን እየወደዳት ነው። እነሱ ባሰቃዩት ቁጥር ሁለታቸው እየተቀራረቡ ነው የሚሄዱት። በነገራችን ላይ እነሱ ማለት እናትና ልጅ ኑሐሚንን እያሰቃዩት ባየ ቁጥር ናሆም ለኑሐሚን እያዘነላት እና እንደውም ኑሐሚን እየቀረባት ነው የሚሄደው። እንደውም አሁን በክፍል 20 ላይ እንዳያችሁት በተለይ ወደ መጨረሻ አካባቢ እናትየው በጥፊ መታት እዛ ከክላሷ ገብታ ስታለቀስ ሄዶ እንደውም እቅፍ ለማድረግ ራሱ አስቦ ነበር። ነገር ግን አልቻለም፣ ትቷት ወጣና ከእናቱና ከእህቱ ጋር ሄዶ ለመናገር ቢሞክርም እነሱም ያሳዩት ፊት ከሚገባው በላይ እሳት ከእሳትም በላይ የሚያቃጥል ነበር። እሱ ብቻም ሳይሆን እንግዲህ ኑሐሚን ወይዘሮ ዝናሽ ተብዬዋ ኑሐሚን የሌላትን ጓደኛ አለኝ ብለሽ ለአቶ ለይኩን እንድትናገሪ እፈልጋለሁ እና አቶ ለይኩንን ተስፋ እንድታስቆርጭው አንቺና ናሆም እንደተጣላችሁ አድርገሽ ንገሪውም እያለቻት ነበር ማለት ነው። ሲቀጥል ደግሞ በጣም የሚያሳዝነው ነገር እቺ ተንከሲስ የሆነች ልጇ ወርቋን ከእሷ ፖርሳ ውስጥ አስገብታ ከዛ በኋላ ሰርቀናለች የሚለውን ነገርም እንግዲህ ይህን ነገር እየዶለተች ነበረ። ይሳካላታል ወይ? ያው ኑሐሚን እንደማሰርቅ ሁሉም ሰው ያውቃል። ከዛም ባለፈ እንግዲህ ልጁ ናሆም ሁለታቸው አንድ ላይ ሆኖ ሲያወሩ ስለሰማቸው እናትና ልጅ እዚህ ቁጭ ብላችሁ ምን እየዶለታችሁ ነው ያላችሁት ሲል እናትየው እንደውም በጣም ነበር እየተናደደችው ማለት ነው። በቃ እማዬ እንደውም እየዶለታችሁ ነው የሚለው ቃል ነው አይደለ ያበሳጭሽ፣ በቃ እያወራችሁ ነው በሚለው ይያዝልኝ። በነገራችን ላይ ሚስት ማለት ፍቅረኛዬን ነገ ምሳ ይዣ ትመጣለሁ እና አስተዋውቃችኋለሁ ብሎ ሲላት በጣም ነበር የደነገጠችው።
ያው ፍቅረኛ እንዳለው ምናምን ነግሯታል። ነገር ግን እንደዚህ በቶሎ ወደ ቤት ያመጣታል ብላ አላሰበችም ነበር። እንግዲህ እሷም ማናት? ምንድናት? ዘሯ ምንድን ነው? የሀብቷ መጠንስ በእኛ ልክ ይሆናል ወይ ስትልም ስትጠይቀው ነበር። አረ በፍጹም እማዬ አይዞሽ አብሽሪ፣ እናንተን የምትመጥንና የእኛን ቤተሰብ የምትመጥናት ብሏታል። ነገር ግን አምራን እንኳን አይደለም የእነሱን ቤተሰቦች ልትመጥንና እንግዲህ ያው ቤተሰብ የላትም። ሰው በሰውነቱ ይከበራል። ግን እንግዲህ የናሆም እናት እንደምትለው በንብረት በቤተሰብ ምናምን ዘር ምናምን በሚለው ከሄደች ምንም ነገር ናት እሷ ማለት ነው። ስለዚህ በዚህ ነገርም ትልቅ ጭቅጭቅ ይፈጠራል። ግን እሱ ከፈለገ ከወደዳትና ከፈቀራት አግብቷት ይዟት ወጥቶ ለብቻቸው ጎጆ ቀልሰው ሁለታቸው ከተፋቀሩ እየሰሩ መኖር ይችላሉ። ነገር ግን ይሄ ነገር ደግሞ ይሳካል ብዬ በፍጹም አላስብም። ሌላው ደግሞ እቺ ተንከሲስ ልጅ ረብስማም ሰው እናንተ የኢትዮጵያ ሀብታም እኮ ግን አረመኔ ነው። እግዚአብሔርን አረቦቹ ግደሉኝ። እኔማ እናቴ ትሙት ኢትዮጵያ ውስጥ ሰራተኛ ሆኖ ከመኖር እንደ አረብ ሀገር እድሜ ዘመናቸውን ሙሉ እየሰራችሁበት ኖሮ ይሻላል። ጌታ ኢትዮጵያ በጣም ክፉዎች ናቸው። ባለሀብቶች ወይም እንደ ሰራተኛ ቀጥረው በስራቸው የሚያስተዳድሩ ረብስማ እንደ ከ100% 10% እንኳን ጥሩ ሰው ይገኛል ብዬ አላስብም እኔ በበኩሌ። እና በጣም ልጅቷ ራሱ እንዴት አባቱ እንደሚያደርጋት አስባችሁታል? እንግዲህ እጆቹን መሬት ላይ ደፍታ እነ ወልወይ እኮ ነው ያለቻት። ድሃ ምናምንቴ ወፍ ዘራሽ ስማውል። ነገ ጧት ሁላችንም ምን እንደሚደርሰን አናቅም፣ ምን እንደሚደርስብን አናቅም። ነገር ግን የነጋችንን ሳናቅ ዛሬ ያለንበትን ብቻ እየተመለከትን የሰውን ልጅ ምን ያክል እንደምናቆስል፣ የሰውን ልጅ ምን ያክል ውስጡን እንደምናደመው ነው ይሄ ድራማ የሚያሳየው። ነገር ግን ገንዘብ አላቂ ነው። ገንዘብ በምንም ይጠፋል። ገንዘብ እንደዚህ ብን ብሎ የሚጠፋ ወይም ደግሞ ተሰርቶ የሚገኝ ነው። የሰውን ልጅ በዚህ ደረጃ ማቁሰልና የሰውን ልጅ ግን በዚህ ደረጃ መፈተን፣ በድህነቱ በደካማ ጎኑ ገብቶ በዚህ ደረጃ ማሰቃየት ስማ በጣም ነው የሚከብደው። ጌታ ስማ እኔ በጣም ነው ያሰበተ የእናትና ልጅ ክፋት። በነገራችን ላይ እነሱ አሁን እንደዚህ አብደው ይቀራሉ እንጂ ምንም አያመጡም እናትና ልጅ። ምክንያቱም የሁሉም ነገር ኃላፊ፣ የሁሉም ነገር ወሳኝ፣ የሁሉም ነገር ባለቤት አቶ ለይኩን ነው። ሰው ዝናሽ ተብዬዋም እኮ ምንም አይነት ስራ የላትም። እሷ ሰርታ ያመጣችው ነገር ወይም ደግሞ በአቶ ለይኩን ድርጅት ውስጥ እሷ ምንም አይነት ኃላፊነት የላትም። ያው ሚስት እስከሆነች ድረስ እንደ ሚስትነቷ ትቀጥላለች እንጂ ምንም ስራ እየሰራች ወይም ደግሞ እሷ ደክማበት ለፍታበት ያፈራችው ገንዘብ አይደለም። እንደዛም ብሎ በጣም ገንዘብ አጥፊ እንደሆኑ እንግዲህ አባትየው ሲናገር ነበር። ናሆምንም እንግዲህ እኔ ጥሩ ልጅ የለኝም፣ ሴቷም ወንዷም ዝም ብሎ ወንዱም የማይረቡ ናቸው እያለ ለአቶ ተሰማም ሲነግረው ነበር። እንደውም በልጅ አልተመረቅኩም እያለም ሲያወራ ነበር ማለት ነው። ያም ሆነ ይህ አቶ ለይኩን አሁን ከቤት ሲመጣ ናሆም አምራንን ካገባ ሙጭጭ ብሎ ከአምራን እምቢ ካለ የእውነት ነው የምላቸው አቶ ለይኩን ኑሐሚንን ያገባታል። በቃ ወይዘሮ ዝናሽ ተብዬዋ ምን ቦር ብላ ከልጇ ጋር ትቀራለች እንጂ ምንም አታመጣ። ምን ታመጣለች ሲጀመር? እንደውም እሱ ቤት ውስጥ ሲጀመር አልተመቸውም። እናትም ብትሉ ልጅም ብትሉ ለአባትየው ምንም አይነት ጥሩ አመለካከት የላቸውም። ለልጅህ እንደዚህ ሳታደርግ ለእኔ እንደዚህ ሳታደርግ አሁን ለእነዚህ እንደዚህ ያደረግ ይህን ሰውዬ ወስደህ ልታሳክም ነው ለልጅህ መኪና ሳትቀይር እያለች እንግዲህ እናትና ልጅ ያም ሆነ በነገር እየጨቀጨቁት ነው። ስለዚህ ምን አስጨነቀው? ኑሐሚን እሺ ካለችው እሷን አግብቶ የሰላም ኑሮ ይኖራል። ከዛ በኋላ እነሱ ከፈለጉ በውጭ የሚገባቸውን ይሰጣቸዋል። ከዛ በኋላ ቻው ይላቸዋል ማለት ነው። ነገር ግን መጨረሻ ላይ በጣም በሚያሳዝን ሁኔታ ኤርሚያስ መጥቷል። ያው ኤርሚያስ እየተከታተላት በወጣች በገባች ቁጥር እባክሽን ይቅርታ አድርጊልኝ ቢላትም እምቢ ስላለችው አሁን መጨረሻ ላይ ያለው አማራጭ እንግዲህ ስሙ አምራንንም ቀጥሯት ሁለታቸውን ለማጣላት የሆነ ነገር ማድረግ አለብን ተባብለው ተማካክረዋል። እሱ ብቻም ሳይሆን በምን እንዴት መግባት እንዳለበት ኤርሚያስ አውቆበታል። እንግዲህ ኑሐሚን ከዛ ቤት ለማስወጣት ከዛ ቤት በቀኝ ብላ ለማስወጣት ኤርሚያስ አሁን ትልቅየውን ነገር አግኝቷል። እሱም ማን ነው? ይቹ ተንከሲስ የሆነች ኤሚ ልጅቷ ናት ማለት ነው። እሷን ተዋውቋታል። በዛ አድርጎ እንግዲህ ኑሐሚን ለማግኘት ወይም ደግሞ ከኑሐሚን ጋር ለመሆን ይሄን ነገር ያደርጋል። ያው ልጅቷም እንግዲህ እንደምታውቁት
ቦይፍሬንድ እንፈልግላታለን እያሉ ነበር እናትና ልጅ። ቦይፍሬንድ ፈልገንላት ከዛ ሌላ ፍቅረኛ እንዳላት እና ለአባዬ እንነግረዋለን። ከዛ በኋላ ከዚህ ቤት ምንጥቅ ብላ ትወጣለች ብሎም ተማክሮም ስለነበር እንግዲህ ለልጅቷና ለእናትየውን ደግሞ ይሄ በጣም ከሚገባው በላይ ጥሩ አጋጣሚ ሆኖላቸዋል ማለት ነው። እንግዲህ መንገድ ላይ እየሄደ እያለ አደናቀፈችው፣ እሷ ወደቀ። ከዛ በዛ ተግባቡ በሚለው ይያዛል ማለት ነው። ለማንኛውም እኔ እዚህ ላይ ያበቃለሁ ቤተሰቦቼ። በያላችሁበት ሰላማችሁ ይብዛልኝ። ባባይ